በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበሩ አባታችን መልአከ ፀሐይ ቀሲስ ጌታቸው የደብራችን አስተዳዳሪ፣ ክቡር መምህራችን ወንድማችን የደብራችን ዋና ጸሐፊ፣ የተወደዳችሁ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ዘማሪያን፣ የተወደዳችሁ የሰንበት ትምህርት ቤት ደቀ መዛሙርት፣ እግዚአብሔር በወርቀ ደሙ የዋጃችሁ ለርስት ለመንግሥተ ሰማያት የጠራችሁ ለተስፋው የመረጣችሁ ከዋክብተ ቤተ ክርስቲያን ምእመናንና ምእመናት በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አላችሁ? ምሕረቱን ያላራቀ እንደ በደላችን ያልከፈለ እንደ ኃጢአታችን ያልተቆጣጠረን ይቅር ያለን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው፣ ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት ይልቁንም ደግሞ በነገው ዕለት በዓሉን የምናከብርለት የታላቁ አባት የመጥምቀ መለኮት ቅዱስ ዮሐንስ በረከት፣ ረድኤት፣ አማላጅነት በሁላችንም ላይ ይደርብን። እጅግ የተወደደች የእመቤታችን የቅድስት ድንግል ማርያም ምልጃዋ፣ ጸሎቷ፣ በረከቷ ከሁላችንም ጋር ይሁንልን። በረከቱን ለማግኘት ለመታዘዝ እንጂ ከኔ በእውቀትም በሕይወትም በመኖርም የተሻሉ መምህራን እንዳሉ አውቃለሁ። በረከቱን ለማግኘት ለመታዘዝ ጥቂት መንፈሳዊ ሐሳቦችን ለማንሳት እሞክራለሁ። ታስታውሱ ከሆነ ባለፈው ጊዜ ስመጣ መድረክ ላይ ተቀምጬ ሳይ በጣም ብዙ ወጣቶችን ሳይ በአንድ ርዕሰ ጉዳይ ላይ ብዬ ሐሳቤን ቀይሬ የወጣቶች የሕይወት መንገድ በሚል ርዕስ እንድንነጋገር ምክንያት ሆኗችሁኝ ነበር። ብዙ ወጣቶችን ሳይ ዛሬም ቁጭ ብዬ ምን ይሻላል፣ ስለ ዕለቱ ላስተምር ወይስ ምን ላቅርብ እያልኩ ሳወጣ ሳወርድ አሁንም ወጣቶች ብዝት ብላችሁ ሳይ ምናልባት አንዲት ነፍስ እንኳን ከተጽናናች ብዬ በአንድ ርዕስ ላይ ላቆያችሁ ፈለግኩ። አንተ የኔ ነህ። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 1 ተቤዥቼሃለሁና አትፍራ፣ በስምህም ጠርቼሃለሁ፣ አንተ የኔ ነህ። ይህንን ድምፅ ይህንን ቃል የሚናገረው የተቤዠ
ያዳነን እግዚአብሔር ነው። እርሱ እግዚአብሔር እኛን በየስማችን ያውቀናል። የልባችንንም ሐሳብ እንኳን ሳይቀር ይመረምራል። እኛ ለእኛ ቅርብ ከሆነው በላይ አምላካችን እግዚአብሔር ለእኛ ቅርብ ሆኗል። በውስጣችንም በውጫችንም እግዚአብሔር አለ። የምንተነፍሰው እስትንፋሳችን በእጆቹ ተጨብጠዋል። በስምህ ጠርቼሃለሁ ይላል። በየስማችን ያውቀናል። ይህ እንዴት ያጽናናል! የተቤዠን ይጠራናል። የሚጠራን እግዚአብሔር የኔ ነህ ይላል። እኛ የኔ ነህ የሚል አምላክ ያለን ነን። እኛ የራሳችን ከመሆንም ወጥተን የእግዚአብሔር ገንዘቦቹ ሆነናል። የኔ ነህ የሚል ባለ ንብረታችን አምላካችን እግዚአብሔር ሆኖናል። ወጣቶች ይሄ ምንኛ ያጽናናል! ለምን መሰላችሁ ይሄን እምላችሁ? ብዙ ጊዜ በዚህ ዘመን ያሉ ኦርቶዶክሳውያን የኢትዮጵያ ወጣቶች የኔ ነህ የሚል እንዳጡ ይናገራሉ። የኔን ዓለም የኔ ነህ የሚል የለም። ዓለሜን የሚያውቀው የለም። የኔን ሕይወትና ዝንባሌን ፈቃዴን የሚረዳ የለም። ስሜቶቼን፣ ክህሎቶቼን፣ ስብዕናዬን የሚያደንቅልኝ የለም። ብቻ ምን አለፋችሁ ወጣት በመሆኔ እኔ ብቻዬን በዚህ ማንም በማያውቀው ዓለም ውስጥ የምኖር ምስኪን ነኝ ብለው በዚህ ዘመን ያሉ ወጣቶች ያስባሉ። እና እኔ ጥቂት ማስተዋወቅ ወይም እኔ ማስታወስ የፈለግኩት በብዙዎች ተከባችሁ ብቻችሁን እንደሆናችሁ ለሚሰማችሁ በብዙ ፈተናዎች በብዙ መከራዎች መካከል ክርስቲያን ለመሆናችሁ የእግዚአብሔር ለመሆናችሁ ዋጋ ለመስጠት ያቃታችሁ በብዙ ሰዎች ተከባችሁ ብቻችሁን እንደሆነ የተሰማችሁ ወደ እናንተ ዓለም ከእናንተ ጋር የተዋወቀ ማንም እንደሌለ ተሰምቷችሁ ብቸኝነት ላጠቃችሁ ተቤዥቻለሁና አትፍራ በስምህም ጠርቼሃለሁ የሚለው ቃል ላሰማችሁ። ልክ ነው። ምናልባት ወላጆቻችሁ፣ ምናልባት የቅርብ ሰዎቻችሁ የእናንተን ዓለም አላወቁት ይሆናል። ወጣቶች የምትኖሩበትን የኑሮ ጫና፣ የገጠማችሁን ፈተና፣ አሁን እየኖራችሁበትን ያለውን የመከፋት ስሜት ብቻ በአጠቃላይ እየኖራችሁበት ያለውን ዓለም ማንም አልረዳ ቢላችሁ እንኳን ዓለማችሁን፣ ኑሯችሁን፣ ሕይወታችሁን፣ ዝንባሌያችሁን፣ አቋማችሁን የሚረዳላችሁ ብቻ አይደለም የሚያውቅላችሁ አምላክ እንዳለ ልነግራችሁ ፈልጌ ነው። የኦርቶዶክሳውያን ወጣቶች ተቤዥቻለሁና አትፍራ በስምህ ጠርቼሃለሁ የሚለው አምላካችን ወደ እኔና ወደ እናንተ ዓለም እንደመጣ አታውቁም? ይሄን ሰውነት እንደተዋሃደ አታውቁም? የኔና የእናንተን የተዋረደውን ስጋችንን እንኳን አክብሮ ሰውነቱ እንዳደረገው አታውቁም?
ይሄ ምን ያሳያል? በእርግጠኝነት የኔና የናንተን ዓለም ሊያውቀው ወደኛ መጥቷል። ዓለማችንንማ በደንብ ያውቀዋል። ወደ ሰውነታችን ብቻ አይደለም፣ በላይ በሰማይ ሆኖ ሊኮራብን፣ በላይ በሰማይ ሆኖ ሊመጻደቅብን አልወደደም እግዚአብሔር። እኔና እናንተ ወደ ወረድንባት ምድር ወረደ። እኔና እናንተ የቆምንባትን አፈር ቆመ። ዓለማችንን ያውቀዋል። ወደ ሰውነታችን ብቻ አይደለም፣ ወደ ምድራችንም ጭምር መጣ። ይሄ አስደንቅም ትሉ ይሆናል። ግን ወገኖቼ እንኳን እኔና የእናንተን ዓለም ቀርቶ እኔና እናንተ የማናውቀውን ዓለም እንኳን አውቆታል። ከኔና ከናንተ መካከል በከብቶች በረት የተወለደ ማን አለ? ከኔና ከናንተ መካከል በሽታና በክርፋቶች መካከል የተጣለ እንደ ጌታችን ያለ ማን አለ? ከኔና ከናንተ መካከል የሚለብሰው ልብስ አጥቶ በቅጠል የተጠቀለለ እና የተወለደ ማን አለ? ከኔና ከናንተ መካከል የአህያና የላም እስትንፋስ የቀረበለት ማን አለ? ይሄን የምዘረዝርላችሁ ለምን ይመስላችኋል? የኔና የናንተን ጥጉን በጣም የሚገርመው በጣም አጸያፊውን ዓለም እንኳን ያውቀዋል ነው የምለው። እናንተ የማታውቁትን ዓለም ቀምሶታል። እኔማ የመጨረሻውን አስጨናቂ ሕይወት ነኝ የምኖረው ካልክ እንደዚህ ተወልደሃል፣ እንደዚህ ተገኝተሃል፣ እራፊ ጨርቅ እንኳን እስከ ማጣት ደርሰሃል። እመነኝ፣ አንተ የማታውቀውን ዓለም እንኳን ያውቀዋል። እኛ ያልደረስንበትን ሕይወት እንኳን አጣጥሞታል። እሱ ነው የኔ ነህ የሚለው። የማያውቀው እንዳይመስላችሁ፣ አውቀዋለሁ ነው የሚለው። ምእመናን፣ እንደዚህ መወለድ እኮ ብቻ አይደለም፣ ያደገበትንም አስተዳደግ ተመልከቱት። ተትቶ ነው ያደገው። ምናልባት አንዳንድ ወጣቶች በጥቂት ሰዎች ተትታችሁ ይሆናል። ምናልባት ቤተሰቦቻችሁ ብዙም ትኩረት አልሰጧችሁ ይሆናል። እርግጥ እሱም ያስከፋል። ወይም እጮኞቻችሁ ወይም ጓደኞቻችሁ ወይም አካባቢያችሁ ትቷችሁ ሊሆን ይችላል። በዓለም ሁሉ መተው ግን ምንኛ ይገርማል። አንተ እኮ በዓለም ሁሉ አልተተውክም። ቢያንስ የሚወዱህ፣ ቢያንስ የሚቀርቡህ፣ ቢያንስ የሚደነግጡልህ ጥቂቶች እኮ አታጣ። ዓለም ሁሉ የጠላው ደም ግባት የሌለው የሕማም ሰው ተብሎ የተተወው ያው እኔና አንተ እኮ ጥቂት ጉድለቶች ይኖሩናል። በጉድለታችን ምክንያት ምናልባት ጀርባ ተሰጥቶን ይሆናል። እያፈቀረ የተጠላ፣ እያመነ የተከዳ፣ እየቀረበ የተራቀ፣ ፊቱን እየሰጠ ጀርባ የተሰጠው ከኔና ከናንተ ጌታ በቀር በዚህ ምድር ላይ ማን አለ? ተትተህ ከሆነ የተተወሱ የኔ ነህ ይልሃል። መተውን ያውቃል። አንተ ከተተውከው በላይ ተትቷል። ተክደህ ከሆነ መካድን በደንብ አድርጎ አጣጥሞታል። ተቸግረህ ከሆነ የሚበላው እስኪያጣ ድረስ ተቸግሯል። ይህንን የምዘረዝረው ለምን ይመስልሃል? ዓለምህንማ በደንብ ያውቀዋል። ምናልባት አንተ መቀየሪያ ጨርቅ አተ ሊሆን ይችላል። እሱ በአንድ ጨርቅ ነው እቺ ምድር የተሰናበተው። ምናልባት አንተ የሆነ ቤት ስላልሰራ ሊሆን ይችላል። ወይም ቤት ለመስራት ተስፋ ስላጣ ሊሆን ይችላል። ለቀበሮችና ለወፎችን የሰጠውን ቤት አልባ ሆኖ ነው የኖረው። ይሄን ለምንም ይመስልሃል? እስከዚህ ድረስ ምንም የሌለው እንኳን ብትሆን ዓለሜን አያውቀውም ማንም አትበል። አምላክ እንኳን አውቆታል።
ያውቀዋል። መቸገርህን ነው አውቀዋለሁ ይላል። አታስታውሱም? የእግዚአብሔርን ቃል መቸገርህን አውቃለሁ ይላል እኮ። አይቼዋለሁ፣ መቸገርሽን አይቼዋለሁ፣ መጨነቅህን አይቼዋለሁ፣ ግራ እንደገባህ አይቼሃለሁ፣ ምንም ልታደርግ እንዳልቻልክ አይቼሃለሁ፣ እግሮችህን አጥፈህ አንገትህን ቀብረህ ብቻህን እንደምታለቅስ አይቼሃለሁ። ግድ የለህም፣ እኔ ማላውቀው ነገር የለም፣ ይሁን ብዬ ፈቅጄው ነው፣ ምክንያትም ኖሮኝ ነው። ያውቀዋል እንዴ! አኗኗራችንን ብቻ አይደለም ወጣቶች፣ አፈራችንን እንኳን ሳይቀር ቀምሶታል። ድንጋያችንን፣ የሞት ድንጋያችንን እንኳን ሳይቀር ተንተርሶታል። ምዕመናን፣ ይህን ሁሉ ምላችሁ ለምን መሰላችሁ? በጣም የቅርቦቻችሁ ሰዎች ምናልባት አቅሟችሁን እንኳን ባያውቁት ግድ የላችሁ፣ ተቤዥቻለሁ፣ በስም ጠርቻለሁ፣ አንተ የኔ ነህ የሚለው አምላክ ዓለማችሁን በደንብ ያውቀዋል። እኛ ከምንኖርበት በላይ ኖሮታል። እኛ ከቀመስነው በላይ ቀምሶታል። እኛ ካጣጣምነው በላይ አጣጥሞታል። ለዚህ ነው እንዲሁ የሚተወን በላይ በሰማይ ተቀምጦ የሚኮራብን አምላክ አይደለም። በደንብ ያውቀዋል፣ በደንብ ያውቅሻል፣ በደንብ ያውቀናል፣ በደንብ ያውቀሃል። ምዕመናን፣ ዓለማችንን ብቻ አይደለም። አንዳንድ ወጣቶች ስሜቴን የሚጋራኝ የለም፣ ድካሜን የሚረዳኝ የለም፣ መወድቀውን ውድቀት፣ መነሳውን መነሳት፣ መፈተኔን፣ ለኃጢአት ብዙ መቅረቤን ወይም እንደዚህ ብቻ ስሜቶቼን የሚረዳ የለም እና ወደ እኔ የሚያዘነብል የለም፣ የሚራራልኝ የለም። ሁሉም ይፈርድብኛል። እንደ ተሳሳትኩና ቀሽም እንደሆንኩ ብቻ ነው ሁሉም የሚያስበው። ብዙ ወጣቶች ስሜቴን የሚረዳኝ የለም ይላሉ። ምዕመናን፣ ስሜቶቻችንን ብቻ እኮ አይደለም። የእግዚአብሔር ቃል እንዲህ ይላል፣ በሞቴ ስሙኝ፣ በነገር ሁሉ እንደኛ ስለተፈተነ በነገር ሁሉ እንደኛ ስለተፈተነ ሊራራልን የሚችል ሊቀ ካህናት አለ ይላል። ወጣቶች፣ ክርስቶስ ለምን የሚራራልን ይመስላችኋል? ከእኔና ከእናንተ በላይ መፈተንን አይቶታላ። ዘእንበለ ኃጢአት ባሕቲታ፣ ከኃጢአት በቀር በነገር ሁሉ እንደኛ ስለተፈተነ ነው የሚለው። ስትፈተኑ ሲያይ ይራራል። ለምን? ስለተፈተነ። ድካማችንን ያውቃል፣ ይራራልናል። ዝም ብሎ እንዳገኘ አይፈርድብንም፣ ይራራልናል። ለዚህ ነው አትፍራ፣ በስም ጠርቼሃለሁ አንተ የኔ ነህ ቢለን የሚራራልን አምላክ ነው። ለምን ይራራልናል? እንደኛ ስለተፈተነ። በነገር ሁሉ ከኃጢአት በቀር በማጣት፣ በመገፋት፣ በመከዳት፣ በመተው፣ ብቻውን በመኖር፣ ዕውቅና በማጣት፣ በመጠላት፣ በነገር ሁሉ ተፈትኗል። በሴረኞች ተፈትኖ በነገር ሁሉ። ስለዚህ ሊራራልን ይችላል። ማያውቀው ሰው በእርግጠኝነት እናታችን ከምትራራልን በላይ ይራራልናል። አባታችን ምናልባት ሊጨክንብን ይችላል፣ ሊፈርድብን ይችላል፣ በር ሊዘጋብን ይችላል፣ ሽታችንን ሊጠላው ይችላል። ይህ አምላካችን ግን ይራራልናል። አንዳንዶች በእነዚህ ምክንያቶች ብቸኝነት ተሰምቶናል እንዳንል የኔ ነህ የሚል የማጽናኛ ቃል ያሰማናል። ሞቼልህ፣ ቆስዬልህ፣
ደምቼልህ ዋጋ ከፍዬልህ አብሬህ ይሆንኩ ሥጋዬን በልተህ ደሜን ጠጥተህ እኔ በውስጥህ እያለሁ ጥቂት ሰዎች ምናልባት ዝንባሌህን ምናልባት ስሜትህን ምናልባት ዓለምህን ስላላወቁት ብቻዬን ነኝ እንዳትል አብሬህ ነኝ፣ አጠገብህ ነኝ፣ አጠገብህ ነኝ። ክህሎቶቼ፣ ጸጋዬን፣ ተሰጦዬን፣ ውበቴን፣ አቅሜን፣ ስብዕናዬን የሚያደንቅልኝ የሌለኝ እኮ አንዳንዶች ደግሞ የበታች ነኝ ሲሉ ይሰማሉ። ምንም ሪኮግኒሽን የሌለኝ እንዳለው እንኳን የማልቆጠር በቃ የተተውኩ ነኝ። ምን አለኝ እኔ? በዚህ ምክንያት የበታችነት ብቻ አይደለም የብቸኝነት ብቻ አይደለም የበታችነትም ተሰምቶኛል። ምክንያቱም የሚያጨበጭብልኝ የለም፣ ውበቴን የሚያደንቅልኝ የለም። እንደምፈለግ እንዳውቅ ያደረገኝ የለም። ስለዚህ ይህን ብቸኝነቴ ማን መሆኑን የሚነግረኝ ስለሌለ ወጣት ነኝ ታውቃላችሁ። ይሄን ለማረጋገጥ ከአንዱ ፍቅር ወደ ሌላ ፍቅር፣ ከአንዱ ጓደኛ ወደ ሌላ ጓደኛ፣ ከአንዱ ቅፍ ወደ ሌላ ቅፍ፣ ከአንዱ አድናቂ ወደ ሌላ አድናቂ ስንከራተት እኖራለሁ የሚሉ በጣም ብዙ ወጣቶች አሉ። የሚያደንቀኝ መደነቅ ስለፈለኩ መፈለግን ማረጋገጥ ስለፈለኩ ክህሎቶቼን ተሰጦቼን የሚያደንቅልኝ ስለፈለኩ ማንም ስለሌለ ብለው አንዳንዶች ሆድ ስለሚብሳቸው ስብዕናቸውን ማረጋገጥ ስለሚፈልጉ በሌሎች ሰዎች ውስጥ ያለውን መደነቅ ማየትና ማግኘት ስለሚፈልጉ ከአንዱ ፍቅር ወደ ሌላ ፍቅር እየተንከራተቱ ንጽህናቸውን ያጣሉ፣ ተስፋ ይቆርጣሉ፣ የበታች እንደሆኑ ያስባሉ። አያችሁ፣ በብቸኝነት በበታችነትም ለሚጎበኙ በተለይ ማነኝ ለሚለው ስብዕናቸው ግሩምና ድንቅ አድርጎ እንደፈጠራቸው ለወጣቶቻችን ማንነግራቸው ምን ነው? የተወደዳችሁ ወጣቶች፣ እንደኔና እንደናንተ ልዩ ፍጥረት በዓለም ላይ የለም። የእግዚአብሔር ቃል ግሩምና ድንቅ አድርገህ ፈጥረህኛል ይላል። ወጣቶች ብቻችን እኔና እናንተ እጅግ በጣም ልዩ ነን። እግዚአብሔር ከኔና ከእናንተ ውጭ በእጁ አፈር ዘግኖ የፈጠረው አለ? የለም። በአዲስ ተፈጥሮ ከኔና ከእናንተ ውጭ በእጁ ችንካር ተክሎ የፈጠረው አለ? የለም። ከሰማይ የወረደው ለኛ አይደል? ለእንስሳ ነው? ከመላእክት ለማን ነው? እግዚአብሔርን የማረከ ከሰማይ ዙፋኑ ወደ መስቀል ዙፋኑ ይሄን ያህል ርቀት ያመጣ አንተና እኔ ሁላችን ማን ብንሆን ነው ወዳጅ? የእግዚአብሔር ጉዳዩ ሰው የሆነው ምንድን ነው? የእግዚአብሔር ቃል እንዲህ ይላል፣ ታስበው ዘንድ ሰው ምንድን ነው ይላል። ምንድን ነህ አንተ? አምላክ የሞተልህ አንተ ምንድን ነህ? መስቀል ላይ ይወጣልህ አንቺ ማነሽ? ለምንድን ነው እግዚአብሔር ያከበረውን ስብዕናሽን፣ ለምንድን ነው ጌታ እንደዚህ የሆነለትን ማንነትህን እንደሌለ የምትክደው? የግድ የሆነ ሰው እንዲያረጋግጥልህ ፈልገህ ከሆነ ተሳስተሃል። ይህ ምንኛ ድንቅ ነው! ታስበው ዘንድ ሰው ምንድን ነው? ትሞትለት ዘንድ ሰው ምንድን ነው? ችንካር ታጠልቅለት ዘንድ ሰው ምንድን ነው? መራራ ሐሞት ትጠጣለት ዘንድ ሰው ምንድን ነው? ይህ በጣም የሚደንቅ ጥያቄ ነው። ማንን እኛ
ማን ሆነን ነው እኛ? አየህ በጣም ትከብራለህ። አምላክን የሳብክ ነህ ወዳጄ። ዓለም ሲመራመርብህ ቢውል የማያገኝ በጣም ድንቅ ፍጥረት ብትኖር አንተ ነህ። መላእክት ይፈጠር ብለው ያጨበጨቡት አንተ እንድትፈጠር ነው። ይህ ምንኛ ይደንቃል! ለመተርጎም እኮ ያቅታል። የእግዚአብሔር ጥልቀት ምጥቀት የማይታወቅ ፍቅር እኮ ለእኔና ለአንተ የተደረገ ነው ወዳጄ። አንተ በጣም ውድ ነህ። ላጋነን ፈልጌ አይደለም። ለምንድን ነው ዋጋህን የምታሳንሰው? አንዱ የመስቀል ፍቅር ካቀፈህ ሌላ ማረጋገጫ መፈለግህ ምንድን ነው? በጣም ልዩ። ሊቃውንት እንደሚናገሩት በእኔና በእናንተ ሰውነት ውስጥ ከ6 በላይ ፋብሪካዎች አሉ ወዳጄ። ፋብሪካ እግዚአብሔር እንዴት አድርጎ እንደሰራው ገና ዓለም አጥንቶና ኮርጆ አልጨርሰው። ነርቨስ ሲስተማችን፣ ኤሌክትሪክ ሲስተማችን፣ የውሃ ስርዓታችን በጣም ነው የሚደንቀው። እጅግ እጹብ ነህ። ከሁሉ በላይ ምን ቃላት ይገልጸዋል? ታዲያ ምናልባት ከአንዱ ወደ ሌላው የምትንከራተት ስብዕናህን ለማረጋገጥ አላደነቁኝም። በምን ቋንቋ ይናገራል? የተረጋጋ ስብዕና የሚኖረን ወዳጄ የበታችነት አይሰማ። አንተ ብቻ በቂ ነህ። ሰልካካ ሁኚ ፉንጋ ምንም ያስደንቅ። ውብ ነህ፣ በጣም ውብ ነህ። የነፍስ ውበት የሚኖረን ውብ እግዚአብሔርን ደስ የሚያሰኝ ንጽሐ ሥጋ፣ ንጽሐ ነፍስ፣ ንጽሐ ልቦና እንዲኖረን የታሰብን ውብ እግዚአብሔር ከነገረን፣ እግዚአብሔር ካረጋገጠልን ማን እንዲያረጋግጥልን ከዚያ በላይ እንፈልጋለን? ስለዚህ ብቸኝነትን፣ የበታችነትን አንዳንድ ወጣቶችን መኖር እንዲያስጠላቸው እያደረገን ነው። ግዴላችሁም ወጣቶች፣ ዓለማችሁን የሚያውቀው ዝንባሌያችሁን፣ ፍላጎታችሁን የሚረዳው ፈተናችሁን ጭምር በመፈተን ሊራራላችሁ የሚችል አምላክ ደግሞ ጸጋዎቻችሁን፣ ክህሎቶቻችሁን፣ ስብዕናችሁን፣ ማንነታችሁን የሚያከብር ደግሞ ይህንንም ጸጋ የሚሰጥ እግዚአብሔር። አንዳንድ ወጣቶች ብቸኝነትና የበታችነት ብቻ አይደለም፣ ቅድም እንዳልኳችሁ አፍቃሪ የማጣት መወደድ መፈለግ ልክ ነው፣ ሊሰማን ይችላል። ግን አንድ ቃል አንብብላችሁ ወጣቶች፣ በሞቴ ስሙኝ። ምናልባት እናንተ ጥቂት ፍቅር በማጣታችሁ ምክንያት መኖር እያቃታችሁ ሊሆን ይችላል። በቀደም ሰምቻለሁ፣ አንዲት ገና አንድ ፍሬ ልጅ እናቴ ስለማትወደኝ ራሴን አጥፍቻለሁ አለች አሉ። ይኸውላችሁ ማትወዳት ስለመሰላት እኮ ነው ራሷን እስከማ በጣም ልጅ ናት መሰላት። አያችሁ፣ ምናልባት የጥቂት ሰዎች ፍቅር ልታጡ ትችላላችሁ። በጥቂት ሰዎች ፍቅር ውስጥ ግን የዘላለምን ፍቅር እንዳታጡት ወጣቶች። መስሏችሁ ነው፣ እሱም ላይሆን ይችላል። እሱ ሰው ደግሞ ብዙ ድካም አለበት። እናትም አባትም ሰው ናቸው። ለምን አባቴ ይናገረኛል ብሎ ከፎቅ መፈጥፈጥ አለ። ይሄ ይገባል ወጣቶች። ሕይወት የአንድ ቀን ስድብ ናት። ሕይወት የአንድ ቀን መገላመጥ ናት። አያችሁ፣ ሕይወት የጥቂት ሰዎች የፍቅር መንፈግ ናት አይደለችም። እኔ አንድ አስደናቂ ቃል ባነብላችሁ ደስ ይለኛል። በዘላለም ፍቅር ወድጄሻለሁ ይላል። ይሄንን ትረግጡትና ራሳችሁን ማጥፋት አለባችሁ። መርዝ መጠጣት አለባችሁ። ሱሰኛ መሆን አለባችሁ። የሚያፈቅረኝ ስለሌለ እስኪ ፍቅር ሙከራ እዚህም እዚያም እየተንከራተታችሁ መውደቅ አለባችሁ አይደለም። በዘላለም ፍቅር የሚወድህ የሚያፈቅርሽ አምላክ አለ። እንዴት ብላችሁ ከጠየቃችሁት እጁን ዘርግቶ እንደዚህ ነው የሚል አምላክ አላችሁ። እኔና እናንተ እኮ የሚወደኝ አጣው የሚያፈቅረኝ አጣው እኮ የምንለው ምስኪን የሆነ ሰው ነው፣ ምንም የሌለው
አሁን አፈቅራችኋለሁ የሚለው እኮ ዓለሙን ሁሉ ያዘው ነው። ሰጥቶ የማይጎልበት ነው። ወዶ የማይጠላ ነው። አቅርቦ የማያርቅ ነው። ባለጸጋው ነው እኮ ወዳችኋለሁ የሚለው። የተወደዳችሁ ኦርቶዶክሳውያን እኔና እናንተ እኮ አሁን የተከፋነው ጥቂት ፍቅር ያጣነው መለወጥ ያለበት የሰው ልጅ ፍቅር አጣው ብላችሁ እኮ ነው። አጣው ብለው እኮ ነው አንዳንዶች ራሳቸውን የሚጎዱት። እኔ ግን ላስታውሳችሁ መለወጥ የሌለበት ፍቅር ይወዳችኋል። ወዶ የማይጠላ ነው እሱ። ወዳጅ አድርጎ ማይክድ ነው እሱ። አይኑ እኛን ፍለጋ የሚንከራተት ነው እሱ። ማለዳ የወደዳችሁ የዚህ ዓለም ሰው ማታ ሊጠላችሁ ይችላል። ቅድም የሳቀላችሁ ሰው በኋላ ላይ ያስለቅሳችሁ ይችላል። ፊቱን ያበራልሽ ጥቂት ከርሞ ሊያጠቁርብሽ የሚችል ነው። ይሄንን ፍቅር አጣው ብለሽ ራስሽን እንዳትጎጂ፣ ራስን እንዳትጎዳ። ይልቅስ መለወጥ የሌለበት ያውነት እኛን ይወደናል። ያው ነው ፍቅሩ ያው። ሀባለወት ብዝህት ኃጢአት በህየት ብዝህ ጸጋ እግዚአብሔር። ኃጢአት ባለችበት በዚያ የእግዚአብሔር ጸጋ ትበዛለች ይላል ቅዱስ ኤፍሬም። ስንሸሸው የሚከተለን ስንጠላው የሚወደን እንደሱ ነው ፍቅሩ። አባ እንጦንስ ወደ ምናኔ ወደ ምንኩስና የበለጠ ካፈጠኑት ጉዳዮች አንዱ ምን እንደሆነ ታውቃላችሁ? ሁለት ሕፃናት ይጨዋወታሉ፣ የቡድንና የቡድን አባቶች እየተባባሉ እና እንዲህ የሚል ጨዋታ መጣ። እኛ እንወደዋለን፣ እሱ ይጠላናል። እኛ እንጠላዋለን፣ እሱ ይወደናል። ማን ነው ይባባላሉ። አባ እንጦንስ ቆም አለና ጆሮውን ጣል አድርጎ ሰማቸው። እሱ ይወደናል፣ እኛ እንጠላዋለን፣ እኛ እንጠላዋለን፣ እሱ ይወደናል ሲባባሉ ሰማ። ደነቀው እና እንዲህ አለ፣ እኛ እንወደዋለን፣ እሱ ይጠላናል፣ ዲያብሎስ ነው አለ። ስንወደው የእሱን ተግባር ስንፈጽም ሲኦልን አዘጋጅቶናል። በጣም ነው የሚጠላ። ክብራችንን አይወድም ነውራችንን እንጂ። እኛ ስንወደው እሱ እየጠላን የሲኦል አሟሟቂዎች የእሱ አጃቢዎች ሊያደርገን ተዘጋጅቷል። እኛ ስንጠላው እሱ ይወደናል። ክርስቶስ ነው አለና ወደ ገዳሙ ፈጠነ ይላል። ወዳጄ መለወጥ የሌለበት ፍቅር፣ ሁሌም እጁን የዘረጋ ፍቅር፣ ሁሌም እኔና እናንተን የሚፈልግ ፍቅር። እኔ በዘላለም ፍቅር ወድጄሻለሁ ይለናል። አንድ የይልማ እጅግ ደስ የሚለኝ መዝሙር አለ። በቅድስቱ በኩል በምትቆምበት በቅዳሴ ጊዜ አይኖቼ ስላጡ ፈልገው ይዞኛል ተካዜ የሚል አንድ አስገራሚ ስንኛ አለ። እስኪ አስቡት። ሁል ጊዜ አይኖቹ እየተንከራተቱ ቅዳሴ ላይ እኛን ሲፈልጉ መጡ፣ ቀሩ፣ ገቡ፣ ወጡ፣ ቆረቡ፣ አልቆረቡ፣ ዳኑ፣ ተኮነኑ፣ ተለዩ፣ ተቀደሱ፣ ረከሱ፣ አክሊል ልሰጣቸው ስመጣ አሉ የሉም። አቤት የሚፈልገን አይን፣ ሚንከራተት አይን አያሳዝናችሁ? እሱ ነው የሚያፈቅረን፣ የማይለወጥ ፍቅር። በዘላለም ፍቅር ወድጄሻለሁ። አድሎ የሌለበት ፍቅር ወዳጅ። በእርግጠኝነት እናት ልታደላ ትችላለች። ዝርዝሩን አልዘረዝርም። ምናልባት አንዳንድ እናቶች ሸጎጥ ካልተደረጉ ትንሽ ሊቀየሙ ይችሉ ይሆናል። እኔ በጣም ይደንቀኛል። አባትም እንደዚሁ ሊሆን ይችላል። አድሎ የሌለበት ፍቅር ግን የእግዚአብሔር ፍቅር አይገርም? እስኪ አስቡት። እኔንም ሰማዕታትንም ቅዱስ ጊዮርጊስንም የሚያፈቅር ፍቅር አይገርማችሁ? ላቤን ያላፈሰስኩትን ደሙን ካፈሰሰው ጋር እኩል የሚያፈቅር ፍቅር። ምንጣፍ ያነጠፈውንም
በፈረስ ጭራ ተጎትቶ አካሉ የተነጠፈውንም እኩል የሚያፈቅር ፍቅር አይገርማችሁ? ጧፍ የለኮሰውንም እንደ ጧፍ የተለኮሰውንም እኩል የሚያፈቅር ፍቅር አይገርማችሁ? አይገርማችሁ? የሆነ ነገር ቀለበትም ይሁን የሆነ ነገር ሀብል የሰጠውንም አንገቱን የሰጠውንም እኩል የሚያፈቅር ፍቅር አይገርማችሁ? አድሎ የሌለበት ፍቅር። አንተ ቀይ ነህ፣ አንተ ጥቁር ነህ፣ አንተ ውብ ነህ፣ አንተ ፉንጋ ነህ፣ አንተ ረጅም ነህ፣ አንተ አጭር ነህ፣ አንተ ከስት ምንም እንደውም ወጥቶ የሚጠብቅ ፍቅር እስክንመጣ ድረስ እንኳን አይጠብቅ። አንድ ስንራመድ አስሩን ታግሶ በሮ የሚመጣ ማያዳላ ፍቅር ተዝረክርኮ እያነከሰ አሳማ እየሸተተ እያነከሰ የሚመጣው ልጁን ሄዶ የሚያቅፍቅ ፍቅር አይደንቃችሁ? ምን አይነት ፍቅር ነው ወገኖች? አንተ ትሸታለህ ሂድማ ልክፍ የሚያደርግ ሀብቴን አባክናል፣ ንብረቴን ጨርሰሃል፣ ከሄድክ አትመለስ፣ ከወጣህ ቅር፣ ከተቅበዘበዝክ ጥፋ የማይል ፍቅር እንኳን ደህና መጣ ግድ የለም የኔ የሆነ ሁሉ ያንተ ነው ብሎ የሚያቅፍ ፍቅር እሱ ነው የሚወዳችሁ። የማዳላ ወረት የሌለበት ፍቅር አይደንቅም? አንድ ሰሞን በምንልበት ፍቅር ከዛስ ቀይር። የዚህ ዓለም ፍቅር እኮ እሱ ነው። ጠዋት ያያችሁት ፍቅር ማታ የለም። በወጣትነት ያያችሁት ፍቅር የለም። ከትዳር በፊት ያያችሁት ፍቅር ስትገቡ የለም። እንካ በንካ ነው ነገሩ። ከከይል ከክልህ ነው ወገኑ። ሲኖርህ ይኖራል፣ ከሌለህ የለህም። ነጭ ስትለብስ ያጅብሃል፣ ስትቀዳደድ ይጥልሃል። ማኪያቱ ከጋበስከው ወተት ይጋብዛል። እንካ በንካ ነው ነገሩ። ይሄኛውስ ፍቅር ወረት የሌለበት ፍቅር። ይሄን ለምን ምዘረዝር ይመስላችኋል? ብቸኝነት፣ የበታችነት፣ አፍቃሪ ማጣት እንዳይጎዳችሁ፣ እንዳይከፋችሁ፣ ሆድ እንዳይብሳችሁ የሚያፈቅር አምላክ አላችሁ። የሚራራላችሁ አምላክ አላችሁ። አጠገባችሁ በስማችሁ የሚጠራ አምላክ አላችሁ። ወጣቶች አንዳንዶች እነዚህን ሁሉ ነገሮች ባለማስተዋል ራሳቸውን ሲጎዱ ይታያል። ያ እንዳይሆን ነው በዚህ ዘመን ይሄን ድምጽ ምን አለ ባሰማ ብዬ አሰብኩት። እናንተን የሚያፈቅር አምላክ ያለው ወጣቶች አደራችሁን ራሳችሁን ስትጠሉ እንዳትጠሉት። ራሳችሁ ስብዕናችሁን ወቁት፣ ክብራችሁን ወቁት፣ ማንነታችሁን ወቁት፣ ዋጋችሁን ወቁት። ስለናንተ ፍቅር የተሰቀለ አምላክ ምን በወጣችሁ እናንተ ተሰቀላላችሁ? ስለናንተ ሐሞት የተጎነጨ አምላክ ያለ ምን በወጣችሁ እናንተ መርዝ ትጎነጫላችሁ? ስለ እናንተ የሞተ አምላክ ያላችሁ ምን በወጣችሁ በሱስም በመርዝም ለምን ራሳችሁን ትገላላችሁ? ሕይወት አጭር ናት፣ በጣም አጭር። እንኳን ሄዳችሁባት አመጣጧን ፈጣን ነው። ነገሮች በጣም ተለዋዋጮች ናቸው። ወጣትነቱን ለናንተ የሰጠ አምላክ ያለ ወጣትነታችሁን እባካችሁ ለሚጠላችሁ ዲያብሎስ እንዳትሰጡት ነው ይሄን ማሳሰባችሁ። የራሳችሁ አውሬ እንዳትሆኑ። አውሬ ራሱን በአውሬነቱ ራሱን አጥቅቶ አያውቅ። አውሬን ምናልባት ሊያጠቃ ይችላል፣ ራሱን ግን አጥቅቶ አያውቅ። እባብ ራሱን ነድፎ አያውቅ። የራሳችሁ አውሬዎች አትሆኑ። ራሳችሁን እንዳትበሉ። ይልቅ እባብ ራሱን ሲያድስና ያለ እንደ ንስር ኃይላችሁን የሚያድስ እግዚአብሔር የእናንተ አምላክ ሆኖ በልጅነታችሁ ራሳችሁን እንዳታስረጁ፣ ራሳችሁን እንዳትበሉ። ሱስ ራሳችሁን ይበላዋል። መጠጥ ወይም ሌሎች ጭሳጭሶች ለጊዜው መፍትሄ ሊመስሏችሁ ይችላሉ። እመኑኝ፣ መፍትሄዎች ግን አይደሉም ወገኖቼ። ማንም የማይሞላውን ክፍተት የሚሞላው
ጭስ የለም። ጉድለታችሁን የሚሞላ ሱስ የለም። ሽንቁራችሁን የሚሞላ መጠጥ የለም። የሰውን ጉድለት ሊሞላ በሰው ሽንቁር ውስጥ ሊደፍን የሚችል እግዚአብሔር ብቻ ነው። ለዚህ እኮ ነው ሱስ ውስጥ ገብተው ችግራቸው ሲፈታ አንድም ቀን አይተን፣ እነሱ ሲታሰሩ አይተናል። አንዳንዶች ፈታ በለባክ ዘና በለባክ ይላሉ። እውነት በሱስ ከተያዘ አንድ ቀን ዘና ሊል ይችላል፣ አንድ ቀን። ከዚያ በኋላ ግን ዘና ማለት አይችልም። ይታሰር ፈታ ማለት አይችልም። እስረኛ ይሆናል። መውጫ እስኪያጣ ድረስ እስረኛ ይሆናል። አይዝናና፣ ይጎሰቁላል። ለጊዜው አይምሮውን ያስተዋል፣ ጊዜያዊ ደስታ ይሰጠዋል። የዘላለም መከራ ግን ያቀብለዋል። ማታ ይስቃል፣ ጠዋት ያለቅሳል። ጥቂት ሰከንዶች ይወርቃል፣ ለብዙ ጊዜያት ግን ይቆማጠራል። ምን ማለት ነው? ችግራችሁን የሚፈታ ምንም ነገር የለም ከእግዚአብሔር በቀር። ጉድለትን የሚሞላው እግዚአብሔር ነው። እግዚአብሔር እነዚህን ምክንያቶች በመጥቀስ ብቸኛ ነኝ፣ የበታችነት ይሰማኛል፣ የሚወደኝና የሚፈልገኝ እንዳለ ማረጋገጥ እፈልጋለሁ፣ አፍቃሪ እፈልጋለሁ፣ ግን አጥቻለሁ። እነዚህን ምክንያቶች ሰብሰብ አድርገው አንዳንድ ወጣቶች እኔ ዋጋ ቢስ ነኝ ስለሚሉ የኖሩ አይመስላቸውም ምድር ላይ። እንደውም አንዳንዶች አኗኗሪ ነን እንጂ መቼ ኗሪ ሆን ይላሉ። የተወደዳችሁ ኦርቶዶክሳውያን ወጣቶች ዋጋ ቢስ ነን ስትሉ መደንገጥ አለባችሁ። ምክንያቱም ዋጋችሁ እዚህ ምድር ላይ ቃላት ለማሳመር፣ በዚህ ምክንያት እናንተን ለመሸንገል ፈልጌ አይደለም። እውነቱ ከምናገረው በላይ እንደሆነ ልቤ ያውቀዋል። ዋጋችን በጣም ውድ ነው። ዋጋ ቢስ ነኝ ካላችሁ እንዴት ታሳፍራላችሁ? ዋጋዬ ምንድነው ካላችሁ እኔም ዋጋችሁማ ቀራንዮ ነው እላችኋለሁ። ዋጋዬ ምንድነው ካላችሁ ዋጋችሁማ የአምላካችን ደም ነው ብዬ ነግራችኋለሁ። በክቡር የክርስቶስ ደም ተዋጅተሃልና ይላል፣ ተገዝተሃልና። ታዲያ አንተ ዋጋ ቢስ ነህ። በሞቴ የአምላክን ደም የሚመስል እዚህ ምድር ላይ ዋጋ የሚያወጣ ነገር ካለ ነገረኛ። የትኛው ቡቲክ ውስጥ ይገኛል? የትኛው ሱፐርማርኬት ውስጥ ይገኛል? የትኛው ሼልፍ ላይ ተቀምጧል? በየትኛው አማዞን ታዛለህ? የትኛው ንግድ ይሄን ይነግርሃል? በጣም ሊነገር የማይችል ቋንቋ ማይገልጸው በእግዚአብሔር ልጅ ደም የተገዛህ አንተ ዋጋ ቢስ ነኝ ትላለህ። ዋጋህንማ ተነቅሰኸዋል። ዋጋህንማ አንገት ላይ አስረኸዋል። ዋጋሽንማ ተጠልፈሽዋል። ዋጋ እኮ እንደዚህ በቀላሉ የሚተመን ነው። በክቡር የክርስቶስ ደም ቅዱስ ጴጥሮስ ነው የሚለው፣ እንደተዋጃችሁ ታውቃላችሁ። ተገዝታል። ለራሳችሁ አይደላችሁም፣ በዋጋ ተገዝታችኋል። ከመቼ ወዲህ ነው አንተ ሆንከው ራስ ላይ የምትወስነው? ያንተ እኮ አይደለም። አንተ ለአንተ የተሰጠ አደራ እኮ ብቻ ነው ጎበዝ። አደራ ነህ አንተ። የገዛህ አለ። እዛ ትንቢተ ሆሴዕ ላይ ነቢዩ ሆሴዕን በምሳሌ ያስተምሮናል። ምን አለው ይላል? ሆሴዕን ሂድና ጋለሞታይቱ ጎሜርን አግባት አለው ይላል። እኔም ሄጄ አገባኋት ይላል። ጋለሞታይቱ ጎሜር 3 ልጅ ወለደችለትና ትታው ጠፋች፣ ኮበለለች፣ ሌላ ፍለጋ ወደ አመንዝራነቷ ሄደች። እግዚአብሔርም ወደ ሆሴዕ መጣ ይላል። ምሳሌያዊ ትምህርት ነው። ትታ የሄደችውን ጋለሞታይቱን ጎሜር አግባት አለኝ አለ። ገዝታት አግባት አለኝ አለ። እንደገና ትታኝ ከሄደች በኋላ ጀርባዋን ከሰጠች እኔም ሄድኩና ይላል በ3 ስቅል መስፈሪያ ተኩል ገብስ ገዛኋት ይላል።
3 ዓመት ከ3 ወር ተንከራቶ እንደ 3 ስቅል መስፈሪያ ተኩል ገብስ ገዛኋት እንዳለው በደም የተገዛህ አንተ ዋጋ የለኝም ትላለህ። እመነኝ፣ የእነዚህ ፎርብስ መጽሔት ላይ የሚወጡ የዓለማችን ባለጸጎች ሀብቶች እንኳን ቢሰበሰቡ አንድ አንተን አወጡ። ለመሸንገል አይደለም፣ አንድ አምጪን አወጡ። በጣም ውድ ነህ፣ በጣም ከኤመራልድ በላይ። በምን ቋንቋ እንግለጽልህ? ለምንድን ነው ራስን የምታፈር? ያንተ ሀብትና ባለጠግነት እኮ የወጣብህ ገንዘብ የአንድ ነገር ዋጋው እኮ የወጣበት ኮስቱ እኮ ነው። የወጣብህ ዋጋ ደግሞ የእግዚአብሔር ልጅ ደም፣ የክርስቶስ ደም፣ የእግዚአብሔር ደም ከሆነ ወዳጄ እንዴት ነው አንተ ዋጋህን የምታሳንሰው? ዋጋዬን አላውቀውም የምትለው? መነኝ ዋጋህ በጣም ልዩ። እንዳንተ ዋጋ የመጣበት የለም። ዓለሙ ሁሉ ቢሸጥ እመነኝ፣ ይሄ ዓለም በሙሉ ቢሸጥ አንድ እኔን ዋጋው። ለዚህ እኮ ነው ለሰው ምናዝነው እኛ። ሰው ከሆነ ፎቅና ቤት ሲያንስ ምናዝነው እኮ ለዛ ነው። ዋጋው በጣም ውድ ነው። ሰው በጣም ዋጋው ውድ። መላእክት ከሰማይ መጥተው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ የዘመሩለት ለሰው ሰው ዋጋው ውድ ነው። ሰው ዋጋው ውድ ነው። ሰው ዋጋው ውድ። አንተ ዋጋ ቢስ ነኝ እንዳትል። አንዳንዶች ዓለሙ ሁሉ ጠልቶኛል ይጥሉሃ። ምናልባት የጠሉኩ ከአንድ እጅ ያነሱ ሰዎች ይሆናል። እኔ ግን አሳያለሁ፣ ዓለሙ ሁሉ ይወድሃል። ቅዱስ ጳውሎስ እንደ ደመና ዙሪያችንን የከበቡን ምስክሮች አሉን ይላል። ሰማዕታት ወንድሞች ናቸው። በቤተልሔም ጌታችን ሰው ሲሆን የዘመሩት መላእክት ታላላቅ ወንድሞቻችን ናቸው ይላል። አረጋዊ መንፈሳዊ ወንድሞች ተከበህ እንደተከበብክ አታውቅም። ምስኪን ነህ። ገና አይኖቻችን ስላልተገለጡ ወንድሞቻችንንም አምላካችንም ለማየት በጣም ርቀናል። ይልቅ የልቦና ዓይን ይብራልህ። ማንነትህን አክብረውና የከበበህን ተመልከተው። እንደ ደመና የከበቡን ምስክሮች ቅዱስ አትናቴዎስን እንዲህ አሉት አሉ። አትናቴዎስ አቤት፣ ዓለሙ እኮ ሁሉ አይወድህም አሉት አሉ። አትናቴዎስ አልበረገገም። ምን ያስደነግጥሃል አንተ? እነገሌ ጠሉህ ምን ያስደነግጥሃል? እነገሌ ጀርባ ዞሩብህ ምን ያስደነግጥሃል? ንገሯት ለዓለም እኔም አልወዳትም ነው ያላቸው። ደግሞአለሁ፣ ንገሯቸው እኔም አልወዳትም ዓለም ነው ያላቸው። ክርስቶስን ያልወደደች ዓለም አንተን ስለማትወዳት እንድትወድህ አትጠብቃት። ለሱ ያልሆነች ምድር ላንተም ስለማትሆን እንድትሆንልህ እንድትመቻመች አትፈልግ። እኔን ደግሞ ከጠሉኝ እናንተን ይጠሏቸዋል። በእኔ ደግሞ መከራ ካደረሱ በእናንተ ላይ መከራ ያደርሱባቸዋል። አትደነቅ፣ አትበርግክ። ይሄ ሊሆን ግድ ነው። የክርስቶስ ስቃይ በእኛ ላይ እንደበዛ መጽናናቱም እንዲሁ ይበዛል ይላል። አትደነቅ። እንደ ክርስቲያን ሆነ ይኸው አይኖችን ግለጥ። የከበበህ ብዙ ነገር አለ። በሞቴ ቅዱስ ጳውሎስ እንዲህ ሲል አሰማችሁ። ዳግመኛ ክርስቶስ በእናንተ ውስጥ እስኪሳል ድረስ ስለ እናንተ ምጥ ይዞኛል ይላል። በሞቴ ከዚህ በላይ ምንም ያጽና ቅዱሳን አሉልህ፣ ምጥ የሚያዙልህ የምትወዳቸው የምታከብራቸው የምትዘክራቸው ቅዱሳን አሉልህ። ከማንም በላይ ወዳጅ ከምትለው ቢሆንልኝ ከምትለው ዘመድ በላይ ዘመድ አለ። አልተጠቀምክበት። በምን ቋንቋ እናስረዳው? ስለዚህ ልድገመው እና ልጨርስ ጉዳይ የበታችነት የብቸኝነት አፍቃሪና ተወዳጅነት መፈለግ ለማረጋገጥ መኳተንም እነዚህን ጠቅልላችሁ ዋጋ ቢስ ነኝ እንዳትሉ። በጣም ውድ ነን።
እነዚህ ነገሮች ሲናገር አንድ ሁለት ነገሮች ልታነሱ እንደምትችሉ ገምታለሁ። ሰው የሚያወራው ሰውዬ በዚህ ዘመን እየወረደብን ያለውን መከራ አያውቅም። ኑሮ መግፋት እንዳቃተን አያውቅም። ተምረን እንዳልተማርን እየሆን እንደሆኑ አታውቅም። አጥንተን ማትሪክ ማለፍ እንዳቃተን አያውቅም። ስራ በሞላባት ምድሩ ስራ እንዳጣን አያውቅም። በደንብ አውቃለሁ። ምናልባትም ከአንዳንዶቻችሁ የበለጠ በዚህ ጉዳይ ተጠቂም ልሆን እችላለሁ። ግድ የላችሁ። ይሄኛ ትክክለኛው ኑሮ በሞቴ በጣም ጨካኝ እየሆንኩ አይደለም። እንደ ክርስቲያን እንደ እግዚአብሔር ሰው ስናስበው ኑሯችን ምንድነው ካላችሁኝ አምላካችንን ማምለካችን ነው። ነብዩ ዮናስን ስራ ምንድነው ሲሉት ሰማይና ምድር የፈጠረውን አምላክ ማምለክ ነው ያለው። ዋናው ስራችንን አለመርሳት ነው ወገኖቼ። እግዚአብሔርን በማምለክ መኖር። እግዚአብሔር ማለት ሰው ዶክሶሎጂ አመስጋኝ ሆኖ ነው የተፈጠረው። እነዚህ የሥነ መለኮት መምህራን ሊቃውንትም እንደሚነግሩን ዶክሶሎጂካል ቢንግ ነው ይላሉ። አመስጋኝ ሆኖ እንዲኖር ነው ሰው የተፈጠረው። ወደዚያ ተፈጥሮ ከመጣ ነገሩ ሁሉ ይስተካከላል። አጉረምራሚ ከሆንክ ነው የሚበላሽ፣ ተስፋ የምትቆርጠው። መከራህንማ በደንብ አውቀዋለሁ፣ እንረዳዋለን። ግን ታዲያ በመከራው እያለቀስ ከመከራው እንደውም ልሂድ ልሙት አይደለም እና ምን እናድርገው? መከራችንን ከክርስቶስ ጋር እናሳልፈው። እንዲህ ይላል እግዚአብሔር ቃል፣ አብረን እንድንከብር አብረን መከራ ብንቀበል አብረን እንወርሳለን ይላል። ይኸውልህ ክርስቲያን እንደመሆነ መከራ ተቀበል። ጨዋ ሆነ፣ ጸሎተኛ ሆነ፣ ንስሐ እየገባ የእግዚአብሔርን ቃል እየፈጸም በትእዛዛቱ እየተመላለስ በጽድቅ ሕይወት እየኖርክ ቅድስናን ፍጹም እያደረግ በንስሐ ሕይወት እየተመላለስክ እየቆረብክ ከተቀበልከው ትከብርበታለህ። ምንም ይሁን ምን አብረን እኔ አሁን የምኖረው ኑሮ ቅዱስ ጳውሎስ ያለው ላንብብላችሁ። በክርስቶስ ተሰቅያለሁ። እኔ አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በሥጋ የምኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት የምኖረው ኑሮ ነው። ለራሴ አልኖርም፣ ለክርስቶስ ነው ምኖረው ብላችሁ ካሰባችሁ በእርግጠኝነት ትረጋጋላችሁ። መከራችሁን ከአምላካችሁ ከእግዚአብሔር ጋር ታሳልፉታላችሁ። አንድ ሁለት ነገር ተናግሬ ያበቃለሁ። መምህራችን ቆመዋል። ራስን ጥላ ሲልህ ከእኔ በላይ እኔን የሚወዳኝ አለ በለው ይላል። አንዳንዴ ሙት ሲልህ ከክርስቶስ ጋር ሕያው ሆናለሁ በለው። ተሰቀል ሲልህ ብቻዬን ለምን እሰቀላለሁ? ስጋርን ክፉ መሻቱን እሰቀላለሁ፣ ከጌታዬ ጋር እሰቀላለሁ እንጂ ብቻዬን ምን አለ በላል አይደል? እኔ ለምን እሰቀላለሁ በለው። ራስን አጥፋ ሲልህ ከክርስቶስ ጋር ሕያው ሆኜ እኖራለሁ በለው። አሳፍረው በለው። ስለዚህ በሁለት ነገር ልጠቅልል። አንደኛ በእግዚአብሔር ፍቅር ላይ ያለህን መተማመን መቼም እንዳትተው። እግዚአብሔር ይወደኛል በል። ከሞት በኋላ ሕይወት እንዳለ እንዳትክድ። ሁል ጊዜ ከሞት በኋላ ሕይወት አለ። ይሄንን እመን። ሶስተኛ የደረሰብህ ችግርና ያለህበት የችግር ስሜት ምንም መፍቻ የሌለው እንዳይመስል፣ ከእግዚአብሔር በላይ ሆኖ እንዳይመስል ፈቅዶት ነው የሚሆነው። ለዚህ ኑሮ ለምድራዊ ኑሮ ካልተገባውማ የዘላለሙ ይቅርብኝ እንዳትል። ለችግርህ ቀን መፍትሄ መስጠት ልመድ። ብታመጪ ምናልባት ቀኑን ሊደብርህ ወይም ሊደብርሽ ይችላል እንጂ ዘላለም ሕይወትሽ እንዲያጨልምብሽ ግን አትፍቀጅ። ስራ ስታጣ መንግሥተ ሰማያትንም አብረህ አትጣ። ስትካድ ራስህንም አትካድ። ችግርህን በሞት ብቻ በሱስ ብቻ የምትፈታው እንዳይመስልህ። ችግርህን ለአንዴና ለመጨረሻ ጊዜ የሚፈታልህ ሱስ ወይም ራስህን ማጥፋት እንዳይመስልህ። ራስህን በሱስም ይሁን በሌላ ነገር ማጥፋት የሚያጠፋው ህልውና ነው እንጂ ችግርን አጥፍቶ አያውቅም። ስለዚህ ክርስቲያኖች እጅግ የሚወደን እጅግ የሚያፈቅረን እጅግ የሚራራልን እጅግ የሚያስብልን አምላክ ስላለን የኔ ነህ የሚል አምላክ ስላለን በዚህ እየተጽናናን ተስፋ ሕይወትን ተስፋ አድርገን ይህን ዘመን የዚህ ዓለም መልክ አላፊ ነው። የሚያልፈውን አላፊ መልክ እኛ ራሳችንን አሳልፈን ልንለውጥለት አይገባም። የእግዚአብሔር ቸርነት
የእመቤታችን አማላጅነት የቅዱሳን በረከት ረድኤት አይለየን። አሜን።